በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት 16 አባ ሚካኤል ሊቀ ጳጳሳት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 16 በዚች ቀን በእስክንድርያ ከተሾሙ አባቶች ሊቃነ ጳጳሳት 47ኛ የሆነ የእስክንድርያ ሊቃነ ጳጳሳት የከበረ አባት አባ ሚካኤል አረፈ። ይህም አባት በአስቄጥስ በአባ መቃርስ ገዳም መንኩሶ በገድል ተጸምዶ ኖረ። ከእርሱም በፊት የነበረ ሊቃነ ጳጳሳት አባ ቴዎድሮስ ባረፉ ጊዜ በላዩ የትንቢት መንፈስ ያደረበት አንድ ጻድቅ ሰው እስከሚያስረዳቸው ድረስ ኤጲስቆጶሳት ስብሰባ አድርገው ለዚህ ሹመት ስለሚሻል ሲመክሩና ሲመራመሩ ብዙ ቀኖችን ኖሩ። ከዚያም በኋላ ያ ሰው እኔ በአባ መቃርስ ገዳም በነበርኩ ጊዜ ስጸልይ የሊቀ ጵጵስና ሹመት ለሚካኤል ይገባዋል፣ ለዚች ሹመት የሚሻል እሱ ነውና የሚል ቃልን ከሰማይ ሰማሁ አላቸው። ሁሉም ስለ ትሩፋቱ ተናገሩ። ስለ እርሱም ተስማምተው ከገዳሙ ወደ እስክንድርያ ሊያመጡት ከመስመር ገዢ ዘንድ ደብዳቤ አጽፈው ያዙ። ሊያመጡትም ሲሄዱ ስለ ገዳሙ አገልግሎት ከሽማግሎች መነኩሳት ጋራ ወደ ጋዛ ከተማ ሲመጣ በመንገድ አገኙት። ይዘውም አሰሩት። ወስደውም በመስከረም ወር በ17 ሊቃነ ጵጵስና ሹመት ያችም ሾሙት። ያችም ዕለት በጌታ ደም የከበረ መስቀል በዓሉ የሚከበርባት ናት። ይህም የሆነው ከዲዮቅልጥያኖስ ዘመን በኋላ የሐሚድ ልጅ ኢልሲዲ በሚገዛበት ዘመን ነው። በሹመቱ ወራትም መረዋን አልጋዲን ነገሰ። የእስክንድርያም አገር ሰዎች ከጥቂት ካፊያ በቀር ብዙ ዝናብ ሳይዘንብላቸው ብዙ ዓመታትን ኖሩ። በዚያች እርሱ በተሾመባት ቀን በሁለተኛውም በሦስተኛውም ብዙ ዝናብ ዘንቦላቸው እጅግ ደስ አላቸው። በዚህም አባት ዘመን በክርስቲያን ወገኖች ላይ ታላቅ መከራ ደረሰ። ከመምናንም ብዙዎች ሸሹ። የክብር ባለቤት ክርስቶስንም የካዱት ሰዎች ቁጥራቸው 24,000 ሆነ። ለዚህም ሀገር ምክንያት የሆነውን ከእርሱ እግዚአብሔር እስኪያጠፉ ድረስ ይህ አባት ስለዚህ በታላቅ ሐዘን ውስጥ ነበር። ዳግመኛም በዚህ አባት ዘመን ለመልካውያን ቆዝሞስ ሊቀ ጵጵስና ተሾሞ ሳለ የክብር ባለቤት ስለሆነ ስለ ክርስቶስ ተዋህዶ ከዚህ አባት ከአባ ሚካኤል ጋር ተከራክሮ ይህ አባት አባ ሚካኤል እንዳስረዳው አመነ። እንዲህም ብሎ በእጁ ጻፈ። የክብር ባለቤት ክርስቶስ ከተዋህዶ በኋላ ሊቀ ጵጵስና ቄርሎስ እንደተናገረ የመለኮቱና የትስብእቱ አንድ ባህሪ በመሆን ጸንቶ ይኖራል ሲል፣ ኤጲስቆጶሳቱም እንዲሁ ከተዋህዶ በኋላ ስለ ክርስቶስ የተለያዩ ሁለት ባህሪ ሁለት ገጽታት አሉት ይሉ ዘንድ የሚገባ አይደለም ሲሉ ጻፉ። ሐዋርያትም በሰበሰቧት በከበረች በአንዲት ቤተ ክርስቲያን ውስጥ በአንድነት ጸንተው ሊኖሩ ተስማሙ። ከዚያም በኋላ ከእስክንድርያ ሰዎች መልካዊ የሆነ ስሙ አንስጣስዮስ የሚባል ሰው በላያቸው ጥፋትን አመጣ። እርሱ ኤጲስቆጶሳትነት እንዲሾሙ ሽቶ አልሾሙትምና። ስለዚህ ወደ እስላሞች ንጉሥ ሄዶ በአባ ሚካኤል ነገረ ሰራበት። ከአመፀኞችም ነገስታትም ብዙ መከራ ደረሰበት። ጽኑ የሆነ ስቃይም አሰቃዩት። ብዙ ግርፋትንም ገርፈው ለረጅም ጊዜ በእግር ብረት አሰሩት። አንገቱንም በሰይፍ ሊቆርጡ ወደ መኮንኑ አቅርበውት ነበር። ስለ መንጋዎቹም ጥበቃ እግዚአብሔር አዳነው። ዳግመኛም በመርዋን አልጋዲ ዘመነ መንግስት የሙሴ ልጅ በሆነ በንጉሥ አገልጋይ አደባባይ በታላቅ ስቃይ አሰቃዩት። መኮንኑም ገንዘብ እንዲሰጠው ሽቶ ሊቃነ ጳጳሳቱን አባ ሚካኤልን አሰረው። ሰዎችም መጥተው ዋስ ሆነው አወጡት። ምጽዋትም ጠይቆ ለመኮንኑ ብዙ ገንዘብ አምጥቶ እንዲሰጠው ወደ ላይኛው ግብጽ ወሰዱት። ይህም አባትም ወደ ላይኛው ግብጽ በሄደ ጊዜ በዚያ ብዙ ታምራትን አድርጎ የክብር ባለቤት ክርስቶስን የካዱትን መምናን ብዙዎችን ወደ ቀናች ሃይማኖት መልሶ አስገባቸው። የኢትዮጵያውያን ንጉሥም ይህን አባት የእስላሞች መኳንንት እንዲያሰቃዩት በሰማ ጊዜ
እንዳሰቃዩ በሰማ ጊዜ ፍጹም ሐዘንንም አዘነ። መንፈሳዊ ቅናትንም ቀንቶ ወደ ግብፅ አገር ዘምቶ ከላይኛው ግብፅ ደረሰ። ከእርሱም ጋርም 100,000 ፈረሰኞች፣ አርበኞች፣ 100,000 በበቅሎ የተቀመጡ አሁንም በግመል የተቀመጡ 100,000 አርበኞች ወታደሮች ነበሩ። ብዙ አገሮችንም አጠፉ፣ ብዙዎችንም ማረኳቸው። የግብፅ ንጉሥም ይህን ሁሉ የሆነው ስለ ሊቃነ ጳጳሳቱ ስለ አባ ሚካኤል እንደሆነ አውቆ ከእስራቱ ፈጥኖ ፈታው፣ ታላቅ ክብርንም አከበረው። እንዲሁም የክርስቲያን ወገኖች ሁሉ እጅግ አከበራቸው። ከዚህም በኋላ ለኢትዮጵያ ንጉሥ ደብዳቤ ጽፎ ይልክ ዘንድ ወደ አገሩም እንዲመለስ ያዘዘው ዘንድ የግብፅ ንጉሥ ይህን አባት አባ ሚካኤልን ለመነው። ይህም አባት ወደ ኢትዮጵያ ንጉሥ እርሱንና መኳንንቱን መሳፍንቱንና ሰራዊቱን እየባረከና እየመረቀ ደብዳቤ ጽፎ ላከ። እንዲህም አለው፣ እነሆ በአንተ ምክንያት ከስራትና ከስቃይ ሁሉ እግዚአብሔር አድኖናልና አሁን ወደ ሀገረ ሰላም በፍቅር ተመለሰ። ስለ እኔና ስለ ክርስቲያን ወገኖች ሁሉ ስለ ደከምክህ መልካም ዋጋህን እግዚአብሔር በመንግሥተ ሰማይ ይስጥህ። የኢትዮጵያ ንጉሥም የዚህን አባት የሊቃነ ጳጳሳት አባ ሚካኤልን ደብዳቤ ባነበበ ጊዜ ፈጥኖ ተነስቶ ወደ አገሩ በሰላም በፍቅር አንድነት ተመለሰ። አባ ቆዝሞስና ወገኖቹም ከሊቃነ ጳጳሳት አባ ሚካኤል ጋር በተስማሙ ጊዜ አባ ቆዝሞስ በውዴታው ለምስክር ኤጲስቆጶሳት ሆኖ ተሾሞ ከዚህ አባት ከአባ ሚካኤል ስልጣን በታች ሆነ። ይህም አባት መልካም ተጋድሎውን በፈጸመ ጊዜ ወደ ወደደው እግዚአብሔር ሄደ። አማላጅነቱ በረከቱም ከኛ ጋር ለዘላለም ይሁን አሜን። አርኬ ሰላም ለሚካኤል እንተ ነበረ ገደመ እንዘ ይተጋደለ ፈጾመ ሊቀ ጳጳሳት ዝእንቱ በዕለተ ተሰየመ መልዕልተ ምድር ገብረ ሰላመ ሰማይኒ ወሃበ ዝናመ። መጋቢት 16 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ አባ ሚካኤል ሊቀ ጳጳሳት። ወራዊ በዓላት፦ ኪዳነ ምሕረት የሰባቱ ኪዳናት ማኅተም፣ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ቅዱስ ገብረ ማርያም ጻድቅ ንጉሥ ኢትዮጵያዊ የቅዱስ ላሊበላ ወንድም፣ ቅዱስ አኑሬዎስ ንጉሥ ጻድቅ፣ አባ አቡናፍር ገዳማዊ፣ አባ ዮሐንስ ወንጌሉ ዘወርቅ፣ አባ ዳንኤል ጻድቅ። በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆንሁ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በመራብና በእጥም ብዙ ጊዜም በመጠጥም በብርድና ብዙ ጊዜም በመጦምም በብርድና በራቁትነት ነበርሁ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 23 እስከ 28። ዛቀረብኩ መሐለት የአዘክሬ አልአፍ እምዕለ ተጸመርኩ ዘለፈ ለለአነበበ ተወከፈ ዘዴትዬ መጽሐፍ እንተ ርስከ እግዚኦ ጸሪቀ መብለ ተወከፈ እምዕለ አብኡ ቡላአነ ዘተረፈ ነቢያተ ቅዱሳን ወሐዋርያት ሰባክያን ሰማዕተ ወጻድቃን ወመላእክተ ትጉሃነ ዲናግሌ አዲ ወመነኩሳት ሄራነ ባርኩ በአርኮ ጉባኤ ዛአቲ መካነ እስከ አረጋዊ ሊሂቅ ወእንሱ ህፃነ ለዛሃ ጽፎ በክርታስ ወለዛሃ ጽፎ እንዘይድረስ ለዛ አንብቦ ወለዘ ተርጉሞ በልሳነ ሐዲስ ወለዝሞ ቃሉ በእዝነ መንፈስ በጸሎተሙ ማርያም ሀርቂተ ኩሉ እምባስ ህቡረ ይህማርና ኢየሱስ ክርስቶስ። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡለት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ ኃላፊ መላእክትን እያሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል።
እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውንም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛ ሁሉ የምታስምር የጌታዬ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን፣ አሜን።